ጤና ይስጥልን እንዴት አላችሁ? እንግዲህ ዛሬ እንደምታውቁት አያቶላ አሊ ሀምኔ ህይወታቸውን ማለፉን ተከትሎ በ86 ዓመታቸውን ህይወታቸውን ያጡት። ይህን ተከትሎ በኢራን ፖለቲካ ላይ ሁለት መከፈሎች አሉ። አንደኛው የነ አያቶላ አሊ ሀምኔ ማለፍ ወይም ደግሞ ህይወታቸውን መቀጠፍን በበጎ የሚመለከቱ በዓለም ዙሪያም ያሉ ወይም ደግሞ ሞር ከፓህላቪ ወይም ከሻሁ አስተዳደር ወይም አገዛዝ ጋር ያሉ ግንኙነት ያላቸው ሰዎች ደስታቸውን ሲገልጹ ተመልክተናል። ግን በአብዛኛው ደግሞ ኢራናውያን ጥቁር ጥላ ጥልቶባቸዋል፣ በጣም አዝነዋል። ኦፍኮርስ ለ40 ቀን እንግዲህ የሀዘን ቀን ያወጁበት ምክንያትም ከዚሁ አንጻር አብሮ የሚታይ ነው እና በጣም በብዙዎች ዘንድ መነጋገሪያ የሆነ ጉዳይ ነው። ተመልካቾች እነዚህን ነገሮች በደንብ ማየት ያስፈልጋል። እንግዲህ ኢራን የ40 ቀን የሀዘን ጊዜ አዋጅ ወይም ደግሞ እንግዲህ የሀዘን ጊዜ አዋጅን ይፋ አድርጋለች። ይህ ደግሞ ምንድን ነው የሚለው በጣም ትርጉም ያለው ነው። እሱን ነገር እንመለከተዋለን። ከዛ ውጭ ደግሞ ዶሃ አሁንም ጥቃት እንደደረሰባት ማለትም ካታር በግልጽ የሚያሳዩ መረጃዎች ይወጡ ነው። ወደ እስራኤልም ተተኩሷል። እስራኤልም በተመሳይ በቴህራን ላይ አሁን እኛ እያወራን ባለንበት ሰዓት ላይ መሀል ቴህራን ላይ እንደዚሁም መመታቱ ተነግሯል። የአሜሪካ ቤዞች 27 ቤዞች የሚሆኑ አካባቢዎችም እንደዚሁ ደግሞ ስሩ አውት ሚድል ኢስት ጥቃት እንደደረሰባቸው ከኢራን የሚወጡ መረጃዎች ይጠቁማሉ። እነዚህ ጉዳዮች በጣም አዳዲስ ሆኖ ቀጥለዋል። በተለይም ኢራን የተመታችበት አጋጣሚ አስቸጋሪ ሁኔታዎችን ሊያመጣ ስለሚችል እንደነ አረብ ኤሚሬቶች አሉ ኃይላትም ብዙ ጉዳዮችን መመልከት ጀምረዋል እና አረብ ኤሚሬቶች ማስጠንቀቂያ እስከ መስጠት ደርሰዋል። በጣም በዶሃ ኤሪያ አካባቢ በተለይም እዚህ ካታር ላይ ያለውን ለማየት ተሞክሮ ነበረ። በጣም አስቸጋሪ ሁኔታዎች አሉ። ካታር የኢራንን ጥቃት እንግዲህ በይፋ አውግዛለች። ይሄኛው አካሄድ በተወሰነ መጠን ፖለቲካውን ለኢራን ብርቱ ሊያደርግባት ይችላል። የአያቶላ አሊ ሀምኔ ህልፈት እንዴት ሞቱ ወይም ደግሞ ታሪካቸው ምንድን ነው የሚለውን እሱን በሌል ማታ በደንብ ነግራችኋለሁ በትንታኔ መልክ። ይሄኛው ግን አዳዲስ መረጃዎች ስላሉት እነሱን ላጋራችሁ ስለፈለግኩኝ ነውና ይህ አስቸጋሪ ነው። ካታር በጣም እንደሚታሰበው አይደለም። ስትሮንግ የሆነ ጠንካራ የሆነ ተቃውሟን በኢራን ላይ አስመልክታለች እና ኢራን ደግሞ እንደዚህ አይነት ጉዳዮችን የምትመለከትበት መነጽር ምንድን ነው የሚል ሀሳብ እየወጣ ነው። እንግዲህ ኢራን ሁሉንም አይነት እንግዲህ እርምጃ ለመውሰድ ወይም ደግሞ ሁሉንም አይነት እርምጃ በመውሰድ የአያቶላ አሊ ሀምኔ ላይ የተፈጸመውን የህይወት መቅጠፍ ወይም ደግሞ ይሄኛውን አይነት እርምጃ በአያቶላ አሊ ሀምኔ ላይ የተፈጸመውን ግድያ በምንም መንገድ ሌጂቲሜት ራይት አለን ወይም ደግሞ ዲዩቲያችንም ግዴታችንም ነው፣ ህጋዊ መብቱም አለን። ስለዚህ በየትኛውም መንገድ ጥቃት ሰንዝረን በየትኛውም አጋጣሚ ብቀላ መስጠት አለብን። በብቀላውም ደግሞ የምንፈልገውን ውጤት ማሳካት እንደምንችል እንተማመናለን የሚል ሀሳብ ነው የሰጡት የኢራኑ ፕሬዚዳንት መሱድ ፐዜሽኪያን። እንግዲህ ፐዜሽኪያን በዚህ ልክ ሀሳባቸውን ሲገልጹ ከዚህ በፊት ባለው ሁኔታ እሳቸው ለዘብተኛ ፖለቲካን በማራመድ ነበር የሚታወቁት። ጉዳዮችን ቀለል አድርገው በማየት ወይም ደግሞ ረገብ አድርገው በማየት የሚታወቁ ሰው ነበሩ። አሁን ግን አግሬሲቭሊ ነው የተናገሩት። ቢካዝ ኢራን በጣም በቃ ትልቁን በኢራን ፖለቲካ ላይ ትልቁን ወይም በኢራን ፖለቲካ ላይ ብቻም ሳይሆን በዚህ በሺያው ዓለም ላይ እሱ ትልቁን ሚና የሚወጡት በጣም ስማቸው የገነነ ገናና የነበሩ ሰው ናቸው። እንግዲህ አያቶላ አሊ ሀምኔ እሳቸው ህይወታቸውን ማጣታቸው ኦፍኮርስ ኢራን የመጨረሻውን ያለችውን እርምጃ ሁሉ ላትወስድ አትችልም። እኔ ግን አይ ሃቭ ኩዌስችን ጥያቄ እኔ ሁሌም የኢስተርኑ ፓርት በተለይም እነ ፕሬዚዳንት ቭላዲሚር ፑቲን ምንድን ነው የሚያደርጉት? መግለጫ እየሰጡ ነው የሚቀጥሉት። እኛ ወደ ጦርነት እንዲገቡ ፈልገን አይደለም። we don't want to have that ጦርነት ውስጥ እንዲገቡ ምናምን ማንም ሰው አይፈልግም። ይሄ እርኩስ የሆነ ጉዳይም ስለሆነ የማይፈለግም ስለሆነ ግን ሁልጊዜም ቢሆን በኢራን ጉዳይ ላይ የሚያገባቸው ከሆነ ከዚህ በላይ ኢራንን አስቸጋሪ የሆነ ጊዜ ሊፈጠርባት አይችልም። ኢራን ከዚህ የባሰ መጥፎ ጊዜ ሊፈጠርባት አይችልም። ወደፊትም አይኖርም። ቢኖርም መፍረስ ካልሆነ በስተቀር ይሄኛው ትንሽ ከባድ ነው እና በዚህ ጊዜ እነ ፕሬዚዳንት ቭላዲሚር ፑቲን ምንድን ነው የሚወስዱት እርምጃ? ምንድን ነው ያደረጉት? 3ኛው ዓለም ጦርነት 5ኛው ዓለም ጦርነት ሲሉ አልነበረ ወይ? ምን ተፈጠረ ከተባለ ምንም ነው። ኦፍኮርስ እንግዲህ ነገሩን ለማረጋጋት ፈልገው ከሆነ ዳስ ፋይን። ግን ፑቲን ምን ፈየዱ? ጥያቄ አለኝ ሁሌ። ምን ፈየዱ ማለት የራሳቸውን ሀገር የራሽያ ፌዴሬሽንን በማጠንከር የራሳቸው ስምና ዝና ያላቸው ሰው ናቸው። በዓለም ፖለቲካ ላይ ትልቅ ሚዛንን በማምጣት የሚታወቁ ሰው ናቸው። ፖለቲካ ላይ አፕሪሺየም እንግዲህ ከኬጂቢ አንስተው ራሽያን በማስተዳደር ከዛም ደግሞ ምዕራቡን ዓለም በጣም ተጋፍጠው በመያዝ የሚታወቁ ሰው ናቸው። የዓለምን አዲስ ፖለቲካ ስርዓት በመመስረቱም ትልቅ ሚና ያላቸው ሰው ናቸው። ግን ማይ ኩዌስችን
በጣም እንግዲህ መካከለኛው ምስራቅ ላይ ሁለት ግዙፍ ነገሮችን ነው ያጡት። ሁለት ግዙፍ ነገሮችን ዓለም እንድትታዘባቸው አድርገዋል። ማናቸው? ፕሬዚዳንት ቭላድሚር ፑቲን። ቢካዝ ምንድነው የሆነው? ፕሬዚዳንት ቭላድሚር ፑቲን እንደምታውቁት እንግዲህ ሶሪያ ደማስቆ ላይ የነበረው የበሽር አልአሳድ መንግስት ሲገረሰስ እሳቸውን አንስተው ወደ ሞስኮ ወሰዱ እንጂ ሌላ የተለየ ነገር አላየንም። ወይም ደግሞ ዲፌንድ ለማድረግ ብዙ ርቀት ሲሄዱ አልተመለከትንም። ሶሪያ ላይ አቅማቸውን አጡ። ወይም እንደዚህ እንደነ ላታኪያ የተሰኙ ቤዛቸውን እስከ ማጣት ደረሱ። ስለዚህ መካከለኛው ምስራቅ ላይ ትልቅ ክፍተት ለአሜሪካና ለብሪታንያ ወይም ለሌሎቹ ከአሜሪካ ጋር ለሚሰሩ ለእነ እስራኤል ጭምር ከፈቱ ማለት ነው። ደን ተሻገረ። አሁን ደግሞ ብቸኛው መካከለኛው ምስራቅ የራሻ አጋር አገር ኢራን ነበረች። ኢራን ደግሞ ከዚህ ቀደም የነበሩትን ታስታውሳላችሁ፣ መሪዎቻቸውን ሲያጡ፣ መከላከያ ሚኒስትሮቻቸውን ሲያጡ፣ አደሴም ታይም አሁንም አጡ። ሲባስ ብሎ አያቶላ አሊ ሀመኒን አጡ። እስከ መቼ ነው የሚል ጥያቄ ይነሳል። ኦፍኮርስ እኔ በዚህ ጉዳይ ላይ ፑቲን ጦርነቱ ውስጥ ገብተው ዓለምን ያተራምሱ ወይም ኒውክሌር እዚህና እዛ ይተኩስ የሚል ፍላጎቱም የለኝም። እንግዲህ ያም እንዳይሆን የምር ፍላጎቴ ነው፣ እንደዛ እንዳይሆን። ግን ደግሞ በዓለም ፖለቲካ ላይ በጣም አጽንኦት መሰጠት ያለበት ጉዳይ ቢሆን ቻይናም ሆነች ራሽያ ፍላጎታቸውንና ሆዳቸውን ወይም ደግሞ የራሳቸውን ፍላጎት ነው የሚያስጠቅሙት በየትኛውም ዓለም ጥግ። ስለዚህ ለኢራን አጋሮች ነን ማለታቸውን ይቀጥላሉ። ኦፍኮርስ በጸጥታው ምክር ቤትም ስብሰባ የጠሩት እነሱ ናቸው ይታወቃል። ቻይናና ሩሲያ ግን የአያቶላ አሊ ሀመኒ ህይወታቸውን ሲያጡ አጋርነት እስከ መቼ ነው የሚል ጥያቄ ስላስነሳብኝ ነው። ሰው እውነት መሆን ይችላሉ ወይ የሚል ጥያቄም ኦፍኮርስ አለ። ይሄኛው ህጋዊ ነው ህገወጥ ነው? ይሄ አንደኛ ክፍል ትምህርት ቤት መግባትም አይጠይቅም። ህጋዊ ነው ህገወጥ ነው ብሎ ይህን ጉዳይ ለመፈረጅ ወይም ደግሞ በዛ መንገድ ለመተንተን የንዋይ አያቶላ አሊ ሀመኒ በ86 ዓመታቸው ህይወታቸውን አጥተዋል። አያቶላ እንግዲህ ኢማም ሰይድ አሊ ሀመኒ ይባላሉ። እሳቸው በነገራችን ላይ ይህን የሃይማኖታዊ ማዕረጉን ወይም ደግሞ የሃይማኖት መምህር ለመሆን የበቁት በ11 ዓመታቸው ጭምር ነው። በጣም ደግሞ ፖለቲካሊ በጣም ጎበዝ ሰው ነበሩ። ከዛም ባሻገር ደግሞ በወጣትነታቸው የሚያደርጓቸው ጉዳዮች ማንኛውም ወጣት እንደሚያደርገው ሲጋራ እስከ ማጨስ የደረሱ ናቸው። ሰክሰስ ሆኖ ሳይሆን ሊብራልም ነበሩ። ለምንድነው እንደዚህ ጠንከር ያለ ፖለቲካ ማራመድ የጀመሩት ከተባለ ምዕራቡ ዓለም ያመጣውን ጣጣ ለመመከት የግድ ይህን ሆኖ መገኘት ስላለባቸው ነው። ኦፍኮርስ ሰው በዚህ ልክ ነው ሊታይ የሚገባው። በነገራችን ላይ ብዙ ሰው የማይገባውና እንትን የማይለው አያቶላ አሊ ሀመኒ ሃይማኖታዊ መሪ፣ መንፈሳዊ መሪ ይላል። ኦፍኮርስ ጠፍቶባችሁ ላይሆን ይችላል። ሃይማኖታዊ መሪ ብቻ አይደሉም፣ ጁዲሻሪውንም ይመራሉ፣ የሀገሪቱን መንግስት ይመራሉ፣ የሀገሪቱ የበላይ ጠባቂ ናቸው፣ ሁለንተናዊ መሪ ናቸው። በሀገሪቱ ላይ የሚፈጠረውን ነገር ሁሉ የሚቆጣጠሩት እሳቸው ነበሩ። ይሄ የፖለቲካ ልምድም አላቸው። ከ1980 እስከ 88 በነበረው የኢራንና የኢራቅ ጦርነት ፕሬዚደንት ነበሩ። በነገራችን ላይ ፕሬዚደንት ነበሩ ከ80 እስከ 89 ከዛ 80 እስከ 88 የኢራቅ ጦርነት በነበረበት ሰዓት ማለት ነው። የሀገሪቱ መሪ ፕሬዚደንት ነበሩ፣ ልክ እንደነ መስዑድ ፔዜሽኪያን። የመጀመሪያው አያቶላ ሩሃላ ሆምኒ ህይወታቸውን ሲያጡ የመጀመሪያው አያቶላ ማለት ነው። ከዛ እሳቸው ተተክተው ነው 1989 ላይ እንግዲህ ላለፉት 40 ምናምን ዓመታት የቆዩት በዚህ ጊዜ ማለት ነው። በዚህ በሁለንተናዊ መሪነታቸው እና ትንሽ አስቸጋሪ ነው። ወደ አዳዲስ ነገሮች ልንገራችሁ። የኢስላሚክ ሪፐብሊክ ኦፍ ኢራን በጣም ሁሉንም ነገር መፍትሄ ፍትህ መስጠት አለባት። ፍትህ የምትሰጠው ደግሞ ሪቨንጅ በመውሰድ ነው በሚል ግዴታችንም ነው። ያን አለማድረግም ደግሞ እንደ ፋርስ ህዝብ ጥያቄ ውስጥ እንገባለን። ሰው ገና ድዳያት ነው ያሉት እሳቸው። ሌላው ደግሞ ኢራን አሁን ሁሉንም ቦታ ነው እየመታች ያለችው። ኢራን መካከለኛው ምስራቅ እንግዲህ ይሄ ሊቀጥል አይችልም፣ ከባድ ነው። እስከምን ጊዜ ሊቀጥል ትችላለች የሚለው እንዳለ ሆኖ እሱን አሁን ኢራን ተጎድታለች። በቃ ተጎድታለች ስላችሁ አያቶላ አሊ ሀመኒን የሚያህል ሰው እንግዲህ የሚያህሉ መሪ ማጣታቸው ለኢራናውያን በተለይም ከዚህኛው ከአያቶላውያን ግንዛቤ ጋር ያላችሁ ሰዎች እንዴት ነው የማይጎዱት? በጣም ከባድ ነው። እና ይህን ስትመለከቱት ደግሞ ኢራን ብቻዋን ቆመች። ከዚህ ቀደም ደጋግሜ ነግሬያችሁ ነበረ። ኢራን ብቻዋን ትቆማለች ብያችሁ ነበረ። እነ ሩሲያ እነ ቻይና አሉላት፣ የሳው አሉ፣ በመግለጫ አሉ፣ በአንዳንድ ድጋፎች አሉ። ያ ማለት ሙሉ በሙሉ ዳምፕ አድርገዋታል ወይም ደግሞ ኢራን የምትባል ሀገር ምንድን ነው ከዚህ በኋላ ኖ ሞር ወርዝለስ ብለዋት አይደለም እኮ ከዚህ በኋላ እሷ አጠቅመንም ምናምን የሚል ቅድም የላቸውም፣ አያደርጉ። እነ ፑቲንም እነ ሺጂንፒንግም ግን ኢንቮልቭ ለማድረግ ከአሜሪካ ጋር መጋፈጥ ስለማይፈልጉ ነገሩን በተለያየ መንገድ ለማለሳለስ ይሞክራሉ። ብቻዋን ቆመች ማለት ባይሆንም ግን ኢራን
እንዳልኳችሁ የሆነ ጉዳይ ሲፈጠር ልክ አሜሪካና እስራኤል ላይ ተንጋግቶ ህዝቡ ዓለም እንደሚደግፋቸው በተለይ ምዕራቡ ዓለም እንደሚደግፈው ለኢራን ተንጋግቶ የሚመጣ የለም። ኢራን ኢራቅ ውስጥ ካታይብ ሂዝቦላ አለ፣ ሊባኖስ ውስጥ ሂዝቦላ አለ፣ ሁቲዎች አሉ የመን ላይ፣ ሐማስ እንደዚሁ ጋዛ ወይም ፍልስጤም ውስጥ ይደግፋታል። ግን እንደ ሀገር የትኛው ነው የደገፋት ለማለት ከባድ ነው። የነ ሩሲያ የነ ቻይና መግለጫ ከመግለጫ ላይ ይሻገር ቢችልም ማለት ነው። ስለዚህ እነዚህ ጉዳዮች ሲመለከቱ ኢራን ብቸኛ ናት። ሰው ጉዳዩን በጣም ፖለቲካሊ ፋርሶች ብልናቸው የተማሩ ናቸው እና ከዛ አንጻር ሜይ ቢ ጉዳዩን ፍሬም አድርገው ሊያልፉት ይችላሉ። ይህን ጊዜ ኢራን አትፈርስም። በነገራችን ላይ የምትፈርስ ሀገር አይደለችም። ቢካዝ ሂስቶሪካሊ የሺ ዘመናት ልክ ኢትዮጵያ አትፈርስም እንደምንለው አድርገን ነው የምንወስዳት። ኦፍኮርስ እናትን ፋርስ ጥንካሬያቸው ባይዘው የአያቶላ አሊ ሀመኒ ግጥም በጣም የሚወዱ ሰው ነበሩ እና እንደዚህ ከአትክልቶች ጋር መነጋገር፣ አትክልቶች ጋር ህይወታቸው ማሳለፍ የሚወዱ ሰው ነበሩ። ኤንዌይስ የእሳቸውን ታሪክ በደንብ ነግራችኋለሁ በትንታኔ መልክ ወይም ደግሞ ባዮግራፊያቸውን በደንብ ነግራችኋለሁ ማታ ላይ። አዳዲስ ነገሮችን እንቀጥል። ኤክስፕሎዥን ሄርድ ኢን ኢስት ኦፍ ሳውዲ ካፒታል ሪያድ። የሪያድ እንግዲህ በምስራቃዊ ሪያድ ኤክስፕሎዥን ተሰምቷል። ከባድ ድምፅ ወይም ደግሞ ፍንዳታ we are getting report about the sound of explosion being heard in Saudi Arabia capital Riyadh። እንግዲህ ይህ ከባድ ነው። በሪያድ ወይም በሳውዲ አረቢያ ዋና ከተማ ላይ ሳውዲ ላይ ትናንት የተወሰነ ጥቃት ተሰንዝሮ ነበረ። አሁን ግን ካፒታል ሲቲዋ ላይም ኤክስፕሎሽን ሰምተናል ኢራን። ስለዚህ ሁሉንም ጋር እየተጋፈጠች ነው። ይሄ ነው ትንሽ ችግሩ። እዚህም እዛም የሚለው ጉዳይ ምናልባት ዋጋ ሊያስከፍላት ይችላል ነው question because እንደምታውቋቸው ናቸው እነዚህ አገራት አብረው ከአሜሪካ ጋር የሚሰሩት። ስለዚህ ይሄ ደግሞ ሰበብ ይሆናቸዋል። ጥሩ ነው ለእነ እስራኤል አሁን በጎ ነው። ካታርንም መደብደብ፣ ኩዌትን መደብደብ፣ እዛ ጎረቤቶቿ እነ ባህሬንን እነ ዮርዳኖስ ሳይቀሩ የመመታት እድላቸው እየሰፋ መምጣቱ፣ ሪያድ ስትመታ፣ አረብ ኤሚሬቶች ስትመታ፣ ዱባይ በጣም አስቸጋሪ ነው እና እነዚህ ደግሞ ሁኔታዎችን መልኩን ያስቀይራል። እነ መሐመድ ቢን ሳልማን እንደዚህ አይነት ሁኔታዎች ሲፈጠሩ ደግሞ ሪያድ ጥቃት ደረሰባት የሚል መረጃ ሲሰማ ደግሞ ሌላ አይነት የፖለቲካ አውድኖሚ ፈጥሩላት ሰው ያ ሆኗል። ብዙ ሁኔታዎች ደግሞ አዳዲስ ጉዳዮች እንደሚከተሉ ይገመታል። ወደ ቤይሩት፣ ዱባይ እና ሪያድ የሚደረጉ በረራዎች ፈረንሳይ ደግሞ ለመሰረዝ ተገዳለች። ይህን ያደረገችው ምንድነው? ዱባይም ተመቷል። ቤይሩት እንግዲህ እንደምታውቁት ቤይሩት ያው ዱባይ ያው ዩናይትድ አረብ ኤሚሬት ነው። ሪያድ ደግሞ አሁን የነገርኳችሁ ሳውዲ አረቢያ ላይ ጥቃት መሰንዘሩን ተከትሎ ነው። ቤይሩት ደግሞ እንግዲህ ሊባኖስ ነው። አስቸጋሪ ሁኔታዎች እንዳሉ ለመገመት አያዳግትም። ኤርፎርስ ወይም ደግሞ አየር ኃይሉ ነው ክልከላ ያዘዘው። ምክንያቱም ሰምቲንግ ጎነ ቢ ሮንግ እዛ አካባቢ የሚል ሀሳብ ስላለው ነው። ከዚህ ካንስሌሽኑ ወደ ቴልአቪቭም በይዞ በረራ የለውም። የፈረንሳይ አየር ኃይል ያስቀመጠው ወደ ቴልአቪቭ ወይም ደግሞ ወደ እስራኤል በረራ ሰርዟል። በሴም ታይም ደግሞ ወደ ሪያድ፣ ወደ ቤይሩት እና እንደዚህ ዱባይ በረራዎች እንዲሰረዙ ተደርገዋል። ይሄ በጣም ፋርዘር ኢንፎርሜሽን እንደሚፈልጉ ነው የተቀመጠው። እንደዚህ አይነት አጋጣሚዎች እዚህ መካከለኛው ምስራቅ ላይ በርትቶ እንደሚቀጥሉ ማሳያ መሆኑን ግልጽ ያደርጋል። ከዛም ባሻገር አረብ ኤሚሬቶች አቡዳቢ አረብ ኤሚሬቶች የሰባት ግዛቶች የሰባት ቦታዎች ጥምረት ነች። እንደምታውቋት አቡዳቢን እንደምታውቁት አቡዳቢ ነች። ከዛም ስትሻገር እነ ዱባይ ምናምን እነዚህ ስማቸው ሲጠራ እንግዲህ ያለው ነገር ታውቃላችሁ። አንድ ሴት ጉዳት ደርሶባታል። ልጇም እንደዚሁ ከተጎዱት መካከል ናቸው። እዛ ላይም ጥቃት ስለደረሰ ማለት ነው አረብ ኤሚሬቶች ላይ ብዙ ድሮኖችን ኢንተርሴፕት አድርገዋል። በጣም አስቸጋሪው ነገር የአቡዳቢው ኤታሃድ ታወር ኮምፕሌክስ እሱ መመታቱ ደግሞ ትንሽ ኢራንም ላይ ጥርስ እንዲነክሱ አድርጓቸዋል። የገልፍ ሀገራት የአረቡ ሀገራት ማለት ነው። ኢራን ያው ራሷን እንደ አረብ ባትቆጥርም አይደለችም። ኦፍኮርስ ፋርስ ነች። ፋርስ ሲቪላይዜሽን ወይም ደግሞ ፋርሶች በፐርሺያ ሲቪላይዜሽን ውስጥ የሚካተቱም ስለሆኑ ከአረብ ጋር የሚያገናኛቸው ጉዳይ የለም። ጀስት ሙስሊም ሁሉ አረብ ነው ማለት አይደለም። ኢትዮጵያዊ ሙስሊም አረብ እንደማይሆነው ሁሉ ፋርሶች ሙስሊም ናቸው፣ ወይም ደግሞ የፐርሺያ ሰዎች ሙስሊም ናቸው፣ ግን አረብ አይደሉም። ማንነት አረብ የሚል ነገር የላቸውም። እነሱም አይፈልጉትም። እንደዛ አስቦትም አያውቁም። አያቶላ አሊ ሀመኒም አስቦት አያውቁም። እና ማሱድ ፔዜሽኪያን መግለጫ ሲሰጡ በዛ ልክ ነው። ብዙ ቦታ አይሰጡትም ይህን ጉዳይና አንዳንድ ሰዎች ይህን የሚመለከቱበት መነጽር የተሳሳተ ሆኗል። እና እስራኤል ለናሬቲቭ ወይም ደግሞ ለምትፈጥራቸው ትርክቶች እሷን ብቻ ሳይሆን እንደ ሀገር እንደ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደ መሪም ስታስቡት ጉዳዮችን በቃ ናሬት ለማድረግ ተመችቷታል። ያ ማለት ታሪክ ማስመዝገብ ብቻ አይደለም። እንደነ ዳዊት ቤንጎሪዮን በጣም ጀብዱ ሰራ እንደዚህ ለማለት ብቻ አይደለም። ኦፍኮርስ
በብዙ መንገድ አሁን ሰክሰስፉል ናቸው ቤንያሚን ኔታንያሁ። አንደኛው ይህን ጦርነት ሲቀሰቅሱ በተለይም የሐማስና የእስራኤል ጦርነት ሲቀሰቀስ ወዲያውኑ ምንድን ነበር ያሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ? ፌስ ኦፍ ሚድል ኢስት ይቀየራል፣ የመካከለኛው ምስራቅ ቅርጹ ወይም ደግሞ ካርታውን ማፑን ሪሼፕ እናደርገዋለን የሚል ሀሳብ ነበር የሰጡት እና ሂ ካን ዱ ዳት ያን ማድረግ እንደቻለ የሚያሳዩት እንግዲህ እንዳልኳችሁ ነው። ከዚህ በፊት እንግዲህ እነ ነስረዲን ማለት የሄዝቦላ ቁልፍ መሪ ከዛ የሀያ ሲኗር የሐማሶቹ እስማኤል ሀኒያ የመሳሰሉ ቁልፍ መሪዎች ህይወታቸውን አጥተዋል። ብዙ ቦታ ላይ ነው። ከዚህ በፊት የነበሩ የኢራን መሪዎችም ወታደራዊ መሪዎችም ህይወታቸውን አጥተዋል። አሁን የሁሉም ነገር አለቃና መሪ ደግሞ አያቶላ አሊ ሀምኔ ህይወታቸውን አጥተዋልና ይሄኛው አስቸጋሪ ነው። የኦይል ታንከር እንግዲህ ኦማን ላይ ደግሞ ጥቃት ተሰንዝሮበታል። እንግዲህ ኦማን የማሪታይም ሴኩሪቲ ሴንተር ነው ይሄን ሀሳብ እንትን ያለው ታንከሩ እንግዲህ ታንከሩ ኦይል ታንከር ስካይላይዝ was attacked about 50 nautical miles ወይም 5 ናውቲካል ማይል ማለት ናውቲካል ማለት የባህርተኞች ወይም ደግሞ የመርከቦች መለኪያ ነው። 9 ኪሎ ሜትር ከኦማን ሙሳንዳም ርቀት ላይ እንደተመታ ነው የተናገረው። በዚህ ላይ ደግሞ አካባቢ ላይ 4 ሰዎች ተጎድተዋል። 20 ደግሞ አባላት እዛ ላይ ሲሰሩ የነበሩ ክሩዝ ከቦታው እንዲነሱ ተደርገዋል ማለት ነው። በጣም ፈርዘር መረጃዎች እስካሁን እየወጡ አይደለም። ስለዚህ የአረብ ኤምሬቶች ጉዳይ፣ የሳውዲ አረቢያ ጉዳይ እና የነ ካታር ዶሃ ጉዳይ፣ የነ ባህሬን ጉዳይ፣ የነ እስራኤል ጉዳይ አሁን በኢራን ፖለቲካ ላይ ዙሪያ ጥምጥም እየመጡ ነው። ዩናይትድ አረብ ኤምሬት እንደ ኦፊሻል የተናገሩት ልንገራቸው። ዩናይትድ አረብ ማለት ኤምሬት አቡዳቢ የነ አናህያን ሀገር you war is now with your neighbors የሚል ሀሳብ ጦርነቱት አንዋር ጋርጋሽ ይባላሉ። የእናንተ ጦርነት ለኢራናውያን ማለት ነው ከዩኤኢ ጋር የእናንተ ጦርነት ከጎረቤቶቻችሁ ጋር አልነበረም የሚል ሀሳብ ነው የሰጡት። ግን at the same time ይሄ ሆኗል። በፓኪስታን እንግዲህ አፕዴቶቹን ነው የምነግራችሁ። ፓኪስታን በኖርዘርን ፓኪስታን ተቃውሞ ተቀስቅሷል። ፕሮቴስት የሚያደርጉት ከኢራን ጋር አብሮ በመቆም ነው እና ፓኪስታን እዚህ ጦርነት ውስጥ አብራ ትገባለች የሚሉ መረጃዎች እያዩ ነበረ። ብችል ትገባለች፣ ግን አገባም። የማገባበት ምክንያት ምን መሰላችሁ? በዚህ በአፍጋኒስታን ታሊባን ላይ አደገኛ እንትን አላት፣ አደገኛ የሆነ የቤት ስራ አለባት እና የአፍጋኒስታኑ ታሊባን ደግሞ ቀን እየጠበቀላት ነው የሚገኘው ኢስላማባድ። ስለዚህ በዚህ ጉዳይ ላይ ገብታ በቀላሉ እንግዲህ ኢራንን አግዛ ፖለቲካሊ ሚሊተሪ ስራ ትሰራለች ተብሎ አይታሰብም። አንዳንድ ሰዎች ከቀናነትም ሊሆን ይችላል አረናው ወይም ደግሞ ከፍላጎትም ሊሆን ይችላል ወይም ደግሞ እንዲሁ እንደው ሰው እንደው የሚፈልገው ልንገረው ብላችሁ ካልሆነ በስተቀር ፓኪስታን በቃ ተዘጋጀች፣ ገባችበት፣ ኢራንን አግዛ ልትቆም ነው እንደዛ አልላችሁም። እኔ በጣም ነው የማከብራችሁ ማይ ኦዲየንስ ቢካዝ ብዙ ነገር ታውቃላችሁ። እኔ የፈለገ ውሸቴን ላወራችሁ ብችል ሰምዌር ሄዳችሁ ጉግል አድርጋችሁ ቼክ ታደርጋላችሁ። እና ምን ሲባል ነው ኢስላማባድ ቴህራንን አግዛ ዋሽንግተንና ቴልአቪቭን ልትመታ ነው የሚባለው? ኢስላማባድ እንደዛ አታደርግም። ቢካዝ ፓኪስታን እንደዚህ አይነት ጉዳዮችን አቅላ አትመለከተውም። ቢካዝ እንዳልኳችሁ ታሊባን አለባት እዛው፣ ህንድ አለችባት እዛው። ከታሊባን ጋር አሁን ውጥረት ውስጥ ናት። ጦርነት ተጀምሮ ነበረ ባለፈው እንደምታስታውሱት፣ ሰኞ ማክሰኞ ከባድ የሚባል ውጊያ ነበረ እንደምታስታውሱት። ብዙ ሰዎች ህይወታቸውን ያጡበት ከ100 ምናምን በላይ 200 ምናምን ሰዎች ህይወታቸውን ያጡበት ሰው ይሄ ባለበት ሁኔታ እንዴት ነው ልገባ የምችለው? እኔ እንደው አላቅም። አንዳንድ ሰዎች ግን ለምን የሚያዳምጡን ሰዎች ከኛ የተሻለ ማለት ይችላለ ወይም ደግሞ ፓራሌል የሆነ አንደርስታንዲንግ አላችሁ ብላችሁ ማሰብ እንደማትችሉ አላቅም። ኤኒዌይ ይሄኛው እንዳለ ሆኖ ብዙ ፖለቲካሊ ኤንጌጅመንት የሚፈልግ ጉዳይ መሆኑን ግን እናንተ ማታጡትም እኔም አላጣውም። ብዙ ነገሮችን ማስተካከል አብሮ መስራት ይጠበቅባቸዋል ጉዳዩን ለማለዘብ እንጂ ኢስላማባድ ከኢራን ጎን ልትቆም የመቆም ፍላጎት አላት። ብዙ ጊዜ መግለጫ ትሰጣለች። ኢዲዮሎጂካሊ የሚያመሳስላቸው አንዳንድ ጉዳዮች አሉ። ከዛ አንጻር ተስፋዬን ግን ደግሞ እሷም እሳት ውስጥ ስለሆነች በዚህ ልክ አትሄድም። ፕላስ አሁን ደግሞ ኢራን የሚያግዛት አታለች እንደ ሀገር። ቅድም ያነሳውላችሁ ግዙፎቹ ኤሌፋንትስ ቻይናና ራሽያ ከራሳቸው እንትን አያልፉም።
የኢራን ስቴት ሚዲያ በጣም ተሪበል ኤክስፕሎዥን አሁን ደግሞ አሁን ይሄን እየነገርኳችሁ ባለበት ሰዓት ተሰምቷል። ያም የሆነው እንግዲህ አይአርኤንኤ የሚባለው ማለት ነው ተሪበል በጣም ያስፈራ ፍንዳታ ተከስቷል። የሚሳኤልና የአየር ጥቃት ነው የተከሰተው። ካናን ናቸው ይሄን ያሉት ወይም ደግሞ ብዙ እንትኖች አሉ እዚህ ላይ አንዳንድ አካባቢዎች ስማቸው ሜንሽን እየተደረገ ነው እና በሀርት ኦፍ ካፒታል ጥቃት መሰንዘሩን ደግሞ ተረጋግጧል ማለት ነው። አሁንም ጥቃቱ መቀጠሉ አሁንም እኛ እያወራን ምንም እንኳን ከደቂቃዎች በኋላም ቢሆን ሊቀጥል የሚችል ስቲል the war is going on ጦርነቱ እንደቀጠለ ነው የሚያሳየው እና የኢራን ስቴት ሚዲያ ናቸው በዚህ ልክ ሀሳብ እየሰጡ የሚገኘው። ብዙ ሰዎች ደግሞ ጉዳዩን በዚህ ልክ እያዩ ነው። ቴሪብል የሆነ ድምፅ ነው የተሰማ የሚገኘው። ኢራን እንግዲህ የአሜሪካን ሀመኔ ህይወታቸውን አለፈ ተብሎ የአሜሪካን ፍላጎት ታሟላለች ወይ የሚል ጥያቄም እንደዚሁ ይነሳል። በዛ ላይ አሁን እንግዲህ ሳይረን በቴልአቪቭ ላይ በጣም በቴልአቪቭ እና በአካባቢው ላይ የአደጋ መጥቷል ድምፅ የሚያሰሙ ሳይረኖች ድምፃቸውን እያሰሙ ይገኛል። ድምፃቸውን የሚያሰሙት እንግዲህ ያው ሰምቲንግ ኢዝ ከምን ማለት ነው አዲስ ታይም ማለት ነው። ያ ማለት ጥቃት ይሰነዘራል ከኢራን ሚሳይል። ይህን ሁሉ ሚሳይል እንግዲህ ኢራን እዚህም እዛም ነው የምተኩሰው እና ኢራን በጣም ፓወርፉል እንደሆነች እኮ ግምት ሳይሆን በቃ ፋክት ነው። አለማድነቅ አይቻልም። ይሄን ሁሉ ወደ 27 ቤዞች ነው የመታችው የአሜሪካን ጭምር ለኩርፍም የሆነ ጉዳትም ያለበትም ቢሆን 27 ኢላማዎችን ነው የመታችው። በዚህ ሰዓት እንኳን ስቲል ፋይቲንግ ግን ብቻ መቆም ስትራቴጂካሊ ከተለየ አቅጣጫ ማየትና መሰል ጉዳዮችን ደግሞ ታሳቢ ማድረግ ያስፈልጋል። ስቴት ሚዲያዎችም ሀሳባቸውን የሚሰጡበት መንገድ ይሄ ሆኗል። እንግዲህ አሁንም ጥቃት እየሰነዘረች ነው ማለት ነው እና ብዙ ሁኔታዎችን ሰዎች አቅልለን አንመልከተው የሚባለውም ለዚህ ነው። ኢንተርኔት ብሎክአውት ኦፍኮርስ ላይኖር አይችልም። ኢራን ሙሉ በሙሉ ኢንተርኔት ብሎክአውት ሆናለች። ወይም ያ የሆነው እንግዲህ ለራሳቸው ነው። ስለዚህ የኢራን ስቴት ሚዲያ እነማን ናቸው ህይወታቸውን ያጡት የሚለውን ለማረጋገጥ አንድ ሀሳብ ይዞ ወጥተዋል። ሱፕሪም ሊደሩ ወይም ሁለንተናዊ መሪው አያቶላ አሊ ሀመኒ ህይወታቸውን አጥተዋል። አሊ ሻምካኒ የሚባሉት ደግሞ የሀመኒ የደህንነት አማካሪ ነበሩ። እሳቸውም አልፈዋል። ጀነራል አብዱልራሂም ሙሳቪ እሳቸው ደግሞ እንግዲህ የአርምድ ፎርሱ ኃላፊ ወይም ደግሞ ጀነራል ነበሩ፣ ዋና አዛዥ ነበሩ። አዚዝ ናስራዛዴህ የሚባሉት ደግሞ መከላከያ ሚኒስትር ነበሩ። መሐመድ ፓክፖር የሚባሉት ደግሞ አይአርጂሲ ኮማንደር ኢን ቺፍ ወይም ደግሞ ጠቅላይ አዛዥ ነበሩ። ስለዚህ በጣም ወሳኝ አራቱ ቁልፍ ሰዎች ናቸው ህይወታቸውን ያጡት። እንደው በኦርደርም ካስፈለገ አያቶላ አሊ ሀመኒ ሁለንተናዊ መሪው፣ አሊ ሻምካኒ ወይም ሻምካኒ እሳቸው ደግሞ የአያቶላ አሊ ሀመኒ የደህንነት አማካሪ ነበሩ። ጀነራል አብዱል ራሂም ሙሳቪ ደግሞ እሳቸው የጦሩ ጠቅላይ አዛዥ የነበሩ። አዚዝ ናስራዛዴህ የሚባሉት ደግሞ መከላከያ ሚኒስትር ናቸው። መሐመድ ፓክፖር ደግሞ የአይአርጂሲ ወይም ደግሞ የእስላማዊት ኢራን አብዮታዊ ዘብ ኢታማዦር ሹም ሳይሆን ዋና አዛዥ ነበሩ፣ ኮማንደር ኢንቺፍ ነበሩ። እነዚህ ሁሉ ህይወታቸውን ያጡ ናቸው እና ከባድ ነው ለኢራን ሽግግርም ማለት ነው። ብዙ ጥያቄዎች ይነሳሉ። የፓኪስታን ባይዞ ብንመለስበት ጥሩ ነው። ምክንያቱም በፓኪስታን ተቃውሞ ተከስቷል። 9 ሰዎች ህይወታቸውን አጥተዋል። እንግዲህ በካራቺ አካባቢ ማለት ነው። ይሄ ማለት ከኢራን ጋር ወይም ደግሞ ለኢራን ካላቸው ድጋፍ የነበረ ነው። ዊ ሃቭ ቢን ምናምን ስም ይቅርና ሀመኒስ ኪሊንግ ኢን ፓኪስታን ሴሪፍ በካራቺ ነው። ቺፍ ሰርጀን ኦፍ ካራቺ ፖሊስ ሱሚያ ሰይድ እንግዲህ 9 bodies were brought to the Syria civil hospital after protesters clashed with police ከፖሊስ ጋር በነበረው ግጭት ማለት ነው። እንግዲህ በፓኪስታን ሰዎች ህይወታቸውን አጥተዋል ማለት ነው። እስራኤል እንግዲህ ቅድም ነግሬያችሁ ነበረ። አሁን ይሄም የወጣ መረጃ ነው። እስራኤል ማዕከላዊ ቴህራንን እንዳጠቃች በመከላከያ ሚኒስቴሯ በኩል አይዲኤፍ ማለት ነው ይፋ አድርገዋል። ኒውዮርክ ፕሮቴስት አገንስት ዩኤስ አታክስ ኦን ኢራን። ኒውዮርከር እንግዲህ የኒውዮርክ ደግሞ እዛ ላይ ነው የሚደግፉ አሉ፣ የሚቃወሙ አሉ። የኒውዮርክ ሰዎች ወደ ታይም ስኩዌር ወጥተው ተቃውሟቸውን አሰምተዋል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ በፈጸሙት ጥቃት እና በዛ ላይ ደግሞ ዞህራን ማምዳኒ ጥቃቱን ካታስትሮፊክ ኤስካሌሽን እና ሌጋል ዋር ኦፍ አግሬሽን የሚል ሀሳብ ሰጥተዋል።
እንግዲህ ማምዳኒ ማለት ዞራን ማምዳኒ ማለት በቅርቡ የተመረጡት የኒውዮርክ ከተማ ከንቲባ ናቸው። ከሶሪያ ነው እንግዲህ የሚመዘዙት እና እሳቸው እንደምታስታውሱት ተቃውሞ በማሰማት ይታወቃሉ። እንግዲህ ኒውዮርከርስ የኒውዮርክ ከተማ ገዥም ስለሆነ አይሚን ከንቲባም ስለሆኑ እሳቸውም እንደዚሁ ጉዳዩን ተቃውሞ ሀሳብ ሰጥተዋል ነው። በብዙ ክራውድስ ፕሮቴስት ኢን ኢራን ሽራዝ ኦቨር ሃመንስ ኪሊንግ ያው ይታወቃል። እነሱ በዛ አካባቢ ያለውን ተቃውሞ ሲያሰሙ ነበረ። እንግዲህ በኦማን ላይ ጥቃት ተሰንዝሯል። እነዚህ ጉዳዮች በጣም አፕዴት ሆኖ ቀጥለዋል። ባይዘዌይ እነዚህ ሁኔታዎችና ጉዳዮች አትሊስት 40 ቢልዲንግ ዳሜጅ ኢን ኢራን አታክ ኦን ቴልአቪቭ የሚል ሀሳብ ሞርዛን ከ200 በላይ ነዋሪዎች እንግዲህ ወደ ሆቴሎችና ወደ ተለያዩ ቦታዎች ተንቀሳቅሰዋል። ቢያንስ 40 የሚሆኑ ቢልዲንጎች ወድመዋል ቴልአቪቭ ውስጥ ማለት ነው። ዚስ ዋር እንግዲህ የጦርነት ሰዎች እንግዲህ ደጋግሜ እንዳልኳችሁ ሊዝናኑበት የሚሞክሩ ሌሉበት የሚሞክሩ ጉዳይ ቢሆን ማለት አንዱ ሌላውን ለመደገፍ የሚሞክሩበትም ቢሆን ግን ጦርነት ይሄ ነው። ማንም ሰላም አይሆንም ነው በጠቅላላው። ሞኒተሪንግ ኤቨንትስ ኢን ዘ ሪጅን ኤንድ ፖቴንሻል ኢምፓክት ኦን ይሄ ማለት እንግዲህ ኢንተርናሽናል ኢነርጂ ኤጀንሲ የሚባል አለ። ጉዳዩን እየተከታተልኩት ነው የሚል ሀሳብ ነው የሰጡት። ይስጡም ግን ያን ያህል እንትን የለም እና ቴህራን በጣም በከባዱ ቴህራን ብዙ ህዝብ የሚኖርባት ከተማ ነች። ቴህራን በሚገርማችሁ ሁኔታ እና እንግዲህ አሁን በዚህ ሰዓትም ቢሆን ብዙ እንትኖች እየተመለከትን ነበረ። በጣም ኤክስፕሎሽንስ በዝተዋል። በጣም ኤክስፕሎሽንስ በነገራችን ላይ ቴህራን ውስጥ የሚኖረው ህዝብ እንግዲህ ቀደም ሲል እንደነገርኳችሁ የእስራኤልን ህዝብ ያክላል። እስራኤል እንደ ሀገር ያላትን ህዝብ ያክላል። የቴህራን ህዝብ ነዋሪ ብቻ ነው። የኢራን ህዝብ በጠቅላላው 86 ሚሊዮን አካባቢ ስለሆነ እንግዲህ ዲክላሬሽን ኦፍ ዋር ነው አጌንስት ሙስሊምስ ብለዋል ማሱድ ፔዜሽኪያን። እንግዲህ ያው ጉዳዩ ሃይማኖታዊ ይዘትም ለመስጠት ይፈልጋሉ። ግን ይህም ባሉበት አጋጣሚ እሳቸው ደግሞ ሃይማኖታዊ ነው ካሉ ደግሞ ሃይማኖታዊ መሆኑን ለማሳየት ሃይማኖታዊ የሆነበትን መንገድ ፖለቲካሊ አክቲቭሊ ቢያደርጉት ጥሩ ነበረ። ይሄ ምንም ሳይታለም የተፈታ ነው። በሙስሊሙ ዓለም ላይ የተከፈተ ጦርነት ወይም ደግሞ ሙስሊሙን ኢላማ ውስጥ ያስገባ ጦርነት በግልጽ የተከፈተ ኦፕን ዲክላሬሽን ኦፍ ዋር አገንስት ሙስሊምስ ነው ያሉት ፔዜሽኪያን። ያ ማለት ምን ማለት ነው? እንግዲህ ፔዜሽኪያን ይህን ሲሉ አያቶላ አሊ ሐመኒ ህይወታቸውን ማጣታቸው እንግዲህ ለሙስሊሙ እንደ ግልጽ ጦርነት ማወጅ ነው የሚል ሀሳብ አለ። እሳቸው ግን ይህን ከማለታቸው በፊት ቴክኒካሊ የተወሰነ መንገድ መሄድ ነበረባቸው ብዬ አስባለሁ። እንዲሁ ስንመለከተው እናንተም እንደሚገባችሁ ካታር ላይ፣ ሳውዲ አረቢያ ላይ፣ አረብ ኤሚሬቶች ላይ እንደነ ባህሬን እዛ አካባቢ ያሉ ዮርዳኖስን ጭምር ባይነኳቸው ጥሩ ነበረ። እችኛዋን ኢሜጅ ማምጣት ይቻል ነበረ። ለኢራናውያን ፖለቲካል ኤስኬፕ ለማድረግ እድሉ ይኖራቸው ነበረ። ግን ሁኔታውን በዛ ልክ ማየት አስቸጋሪ ነው። በጣም ብዙ ሁኔታዎችን ብትመለከቷቸው አስቸጋሪ። ኒው ዌቭ ኦፍ ኢራንያን ሚሳይልስ ድሮንስ ኢንተርሰፕትድ ኢን ባህሬን። በባህሬን ደግሞ በጣም ብዙ ከደቂቃዎች በፊት የሆነ ነው። ባይዞ የምነግራችሁ ሁሉ ከደቂቃዎች በፊት ነው የሆነ ያለው እና ሁኔታው መወሳሰቡን ለመጠቆም ያገለግላል። አብዛኞቹ እንግዲህ ሚዲያዎች የተወዛገቡ ሚዲያዎች አሉ። በነገራችን ላይ አልጀዚራ አሁን ኤክስፕሎሽኑ እዚህም እዛም አስቸግሮታል ከቨር ለማድረግ። እንደዛም ሆኖ ግን ፕሮ ኢራን ነው፣ ፕሮ ኦልሞስት የአረቡን ወርልድ የሚደግፍ ነው እንደምታውቁት አልጀዚራ። እንደዛም ሆኖ ካታር ዶሃ እየተመታች ጭምር ሞር ወደ ስቲል ወደ ኢራን ያዳላ እንትን ነው አይሜን ፕሮ ኢራን ያዳላ ዘገባዎችን ነው የሚሰራው። ምን ያህል የዘገባ ነፃነት እንዳላቸውም ያሳያል። አንዳንድ ጉዳዮችን እንዲያው እንደመታደልም ይቆጠራል። አስቸጋሪው ነገር በኢራን ፖለቲካ ላይ ሚናቸውን ተወጡ ወይም ደግሞ ኢራንን እንግዲህ ከዚህ በኋላ ጠፋናት፣ ከዚህ በኋላ ህይወት አይኖራትም፣ ከዚህ በኋላ የምትባል ሀገር እንዳልሆነች ማሳየው አዲስ የአርጂሲ ወይም ደግሞ ቅድም ያልኳችሁ የአርጂሲው ኃላፊ ህይወታቸውን ማጣታቸውን ተከትሎ አዲስ ኮማንደር ተሾመዋል። የኢራን ሪቮሉሽን ጋርድ የእስላማዊት ኢራን አብዮታዊ ዘብ ኃይል ወይም ጓድ የሚባለው አርጂሲ አዲስ አዛዥ ሾመዋል። እሳቸውም እንግዲህ አህመድ ቫሃይዲ ይባላሉ። እሳቸው እንግዲህ የህይወታቸውን ያጡትን ሰው ተከትለው ያ ማለት
ጀነራል መሐመድ ፓክፖርን ተክተው ይሰራሉ ማለት ነው። እሳቸው እንደምታውቁት ህይወታቸውን ስላጡ፣ ስለዚህ ይህ መተካካቱ ፖለቲካ አስቸጋሪ ሊያደርግባቸው ይችላል ማለት ነው እና እንደዚህ አይነት ጉዳዮችን አርግቦ ማየት፣ እንደዚህ አይነት ጉዳዮችን ለመፍትሄ መስራት ቢያስፈልግም አሁንም እንግዲህ በቴልአቪቭ እና በቴህራን ያ ማለት በኢራን ዋና ከተማ ቴህራን እና በእስራኤል እንግዲህ ቴልአቪቭ የእስራኤል ዋና ከተማ ዓለም የምታውቃት ቴልአቪቭ ነው ዋና ከተማዋ ተብላ የምትወሰደው። እስራኤል ግን ኢየሩሳሌም ናት ዋና ከተማ ብላ በቃ አሜሪካን ጨምሮ እውቅና ትሰጥታለች። በዛ ነው የሚኖሩት። እንግዲህ እኛ የመንግስታቱ ድርጅት ቴልአቪቭ የእስራኤል ዋና ከተማ ናት በሚለው ስለሆነ የምናውቀው እሱን በግልጽ እናስቀምጣለን ማለት ነው። እስራኤል ሚዲያ እንግዲህ 30 የሚሆኑ የኢራንያን ኦፊሻልስ ከፍተኛ ኦፊሻልስ በጥቃቱ ህይወታቸውን እንዳጡ ነው ያስቀመጡት። ሰው እንግዲህ ቀለል ተብሎ የሚታሰብ እንዳልሆነ ያሳያል። ቴህራን ላይ አሁንም ከባድ ጥቃት ቀጥሏል። ይሄ ጉዳይ ትንሽ አስቸጋሪ ነው። እነ መሱድ ፔዜሽኪያን ጉዳዩን ለማየት፣ ለማጥናት፣ ለማረጋጋት የሚሄዱበት ርቀት ሊኖሩ ይችላል ተብሎ ይታሰባል። ቢካዝ አሁን እንደዚህ አይነት እዛም ዝም ያሉ አስቸጋሪ ስለሆነ ኢራናውያን ጀት ቦምብ ዩኤስ ቤዝ ኢን ሚድል ኢስት በመካከለኛው ምስራቅ የኢራን ጀቶች እንግዲህ የአሜሪካን ኤርፎርስ ፓይለቶች ሰክሰስፉሊ ቦምብ ዩኤስ ቤዝ ኢን ጋልፍ ካንትሪስ በኩርዲስታን ሪጅን ኦፍ ኢራቅ እዛ ላይ ጥቃት እንደሰነዘሩ ነው የኢራን ጀቶች እየተነገረ ያለው። ቴልአቪቭ እንግዲህ ኔበርሁድ ሾውስ ሪች ኦፍ ኢራንስ ሚሳይል እቺ ፖለቲካ አሁን መጣች። እንግዲህ ቴልአቪቭ አሁን ኢራን በጎረቤቶቻቸው ላይ የኢራን ሰዎች የኢራን ፖለቲከኞች በጎረቤቶቻቸው ላይ ምንም አይነት ጣጣ እንደማይፈጥሩ ነበር የሚታሰበው። ስለዚህ የኢራን እጅ አሁንም በየቦታው ሊቀጥል እንደሚችል ማሳያ ነው የሚል አይነት ሀሳብ ነው ቴልአቪቭ እያቀረበች የሚገኘው። እንደዚህ አይነት ጉዳዮች ተጠናክረው ይቀጥላሉ። ብዙ ሰዎች ቀለል አድርገው የማይመለከቱት የሚድል ኢስትን ፖለቲካ ሊያወሳስብ የሚችል ነው። እነዚህ ሁሉ ዋስጋኗን ኢን ሚድል ኢስት ከሚለው አንጻር ነው ልናያቸው የምንችለው። በዛ ልክ ነው መታየትም የሚገባቸው እና አንዳንድ ሰዎች ይሄን ጉዳይ ከማረጋጋት አንጻር ብንመለከተው ጥሩ ነው ብዬ ነው የምወስደው። ቢካዝ አያየው ነበረ የምታወዳድሩ ሰዎች እርስዎ የማን ደጋፊ ነዎት? በጣም ይሄ ጥሩ ቃል የሌለው ድፍን መሆናችን ነው የሚያሳየው እና ብዙ ጉዳዮችን ማየት ነው። በሌላ በኩል ደግሞ በብሬኪንግ ኒውስ የመጣው የካውንስሉ መሪ የኢራን የካውንስል መሪ እንግዲህ ህይወታቸውን አጥተው የለ እሳቸውን የሚተካ አሊራዛ አራፊ የሚባሉ ሰው በጣም ትልቅ እንትን ናቸው። እሳቸውም እንግዲህ አብረው እዚህ ውስጥ ተካተዋል ማለት ነው። የብሪስ ቱ ኢራንያን ሚሳይልስ ፋየርድ ኢን ዳይሬክሽን ኦፍ ሳይፕረስ በቆጵሮስም አልቀረላትም። ኢራን ሁሉንም የመታችሁ ማለት ይቻላል። መካከለኛው ምስራቅ እስካሁን የመን ላይ ብቻ ነው ያልሰማሁት። ኢራቅም ላይ እንግዲህ አሜሪካን ኢላማ ውስጥ አስገብታ ጥቃት ሰንዝራለች። ካታር፣ ዩናይትድ አረብ ኤምሬት፣ ሳውዲ አረቢያ፣ ባህሬን፣ እነ ዮርዳኖስ አካባቢ ሁሉም ቦታ ላይ ነው ጥቃት የተሰነዘረው። ሳይፕረስ ሳይቀር እንግዲህ የዚህ ሰለባ ሆናለች። ጉዳዮች ይቀጥላሉ ለማለት ነው። እንግዲህ ሴኩሪቲ ቺፍ ሳይስ ኢራን ቱ ሂት ዩኤስ እስራኤል ዊዝ ፎርስ ዴይ ኔቨር ኤክስፐሪየንስድ ቢፎር የሚል ሀሳብም አለ። እንግዲህ ከዚህ በፊት አይተውት የማያውቁት ጥቃት ሊሰነዘርባቸው እንደሚችል ነው ያስቀመጡት። እንግዲህ ናሽናል አንተሞች ያስፈልጋሉ ተብሎ ይታሰባል። እንግዲህ ብሔራዊ አካሄዶቻቸው የኢራን ፖለቲከኞች ጉዳዩን በዚህ ልክ ነው እየተመለከቱት የሚገኘው ነው። ተመልካቾቻችን እነዚህ አዳዲስ መረጃዎች ናቸው። ጀስት ለማጋራት ያህል ነው። ብዙ ጉዳዮችን ደግሞ ዘርዘር አድርጌ እመለስባችኋለሁ። እጅጉን ነው የማመሰግናችሁ። ለትዕግስታችሁም ለኮመንታችሁም ታንክ ዩ ቨሪ ማች።